ሰላም ጤና ይስጥልኝ እንደምናላችሁ ጤና ነክ ጉዳዮችን እየዳሰስን ከኢትዮፒካ አርትስ ቴሌቪዥን ጋር በመተባበር የምናቀርብላችሁ የሐኪም ቤት ፕሮግራማችን ተጀምሯል። በዛሬው በሐኪም ቤት ፕሮግራማችን ታላቅ እንግዳ ይዤላችሁ ቀርቤያለሁ። የግሎባል ዋን ሄልዝ ኢኒሺዬቲቭ ኤግዚኪዩቲቭ ዳይሬክተር ናቸው። እሱ ብቻ አይደለም፣ በኦሃዮ ስቴት ዩኒቨርሲቲ የግሎባል ሄልዝ ፕሮፌሰርም ጭምር ናቸው። ፕሮፌሰር ወንደሰን ገብረየስ ካጠገቤ ይገኛሉ። ፕሮፌሰር ስላገኙት ደስ ብሎኛል። እሺ፣ አመሰግናለሁ። አርትስ ቲቪ እና ፒፕል ቱ ፒፕል አዝበል። እንግዲህ የዛሬ የጤና ጉዳዮችን እያነሳሳን የተለያዩ ጉዳዮችን እንዳስሳለን። በቅድሚያ ግን ወደ ጥያቄዎች ከማለፌ በፊት የእርስዎ የትምህርት ሁኔታ ምን ይመስል ነበር? የትምህርት መንገዶ እንደሚመስል ቢያጋሩኝ ደስ ይለኛል። እሺ፣ አመሰግናለሁ። እኔ የመጀመሪያ ዲግሪን አዲስ አበባ ዩኒቨርሲቲ ዶክተር ኦፍ ቬተሪናሪ ሜዲሲን ደብረ ዘይት ያለው ካምፓስ በእንስሳት ጤና ነው ዶክትሬቴን ያገኘሁት። የዛሬ 30 ዓመት ወደ ዩናይትድ ስቴትስ ሄጄ አክቹዋሊ ከመሄዴ በፊትም እዚህ 5 ዓመት ያህል ወደ ቦረና ሲዳማ አካባቢ በአገለግል ነበር በግብርና ሚኒስቴር ውስጥ እንደ ቬተሪናሪ ሐኪም ሆኜ። ከዛ የዛሬ 30 ዓመት ወደ ዩናይትድ ስቴትስ ከሄድኩኝ ወዲያ ፒኤችዲን የሰራሁት በህብረተሰብ ጤና ፖፑሌሽን ሜዲሲን ነው። ከዛ ወዲህ እንግዲህ በተለያዩ ዩኒቨርሲቲዎች 2 ዩኒቨርሲቲዎች ውስጥ በተለያየ ራንክ በተለያየ ደረጃ ሰራ ነበር። መልካም። አሁን ደግሞ እስኪ ኦሃዮ ስቴት ዩኒቨርሲቲ ላይም ደግሞ በታላቅ ድርሻ እየተወጡ ይገኛሉና ኦሃዮ ስቴት ዩኒቨርሲቲ ላይ ያለው ድርሻ ምን ይመስላል? ምን አይነት ስራ ነው እዛ እየተሰራ የሚገኘው? ኦሃዮ ስቴት ዩኒቨርሲቲን እንግዲህ አንዱ እንትን ያረኩት የተቀላቀልኩት እንደ አሶሲየት ፕሮፌሰር ሆኜ ነው። መጀመሪያ ኦልሞስት 20 ዓመት ሆኗል። ከኖርዝ ካሮላይና ስቴት ተቀይሬ ሲሄድ አንዱ ምክንያት ወደዛ የሄድኩበት ዓላማ የአንድ ጤና ባክግራውንዴ ከኢትዮጵያ በእንስሳት ሕክምና ሆኖ እንደገና ደግሞ የህብረተሰብ ጤናን የሚያቀናጅ ፒኤችዲን የሰራሁት በዛ ስለነበረ ያንን አንድ ጤና ለመስራት ኮምፕሬሄንሲቭ የሆነ ዩኒቨርሲቲ አጠቃላይ የሆነ ዩኒቨርሲቲ ስለሆነ ኦሃዮ ስቴት ሄድኩኝ ማለት ነው። ኦሃዮ ስቴት ከሄድኩኝ ወዲያ በሞሌኪላር ኤፒደሞሎጂስትነት በአሶሲየት ፕሮፌሰርነት በኋላ ደግሞ ፕሮፌሰርነት አሁን ዲስቲንጉሽድ ፕሮፌሰር ሆኜ በዛ አገለግላለሁኝ። ከ2016 ጀምሮ ደግሞ ግሎባል ዋን ሄልዝ ኢኒሺዬቲቭን አዝ ኤግዚኪዩቲቭ ዳይሬክተር ሆኜ ስመራ ቆይቻለሁ ማለት ነው። ዛሬም እዚህ የምንገኘው እንግዲህ በግሎባል ዋን ሄልዝ ኢኒሺዬቲቭ ቢሮ ነው እና ግሎባል ዋን ሄልዝ ኢኒሺዬቲቭ ቢሮ የተመሰረተው መቼ ነው? ማን የመሰረተው? ዓላማውስ ምንድን ነው? የግሎባል ዋን ሄልዝ ኢኒሺዬቲቭ ግሎባል ዋን ሄልዝ ራሱ ዋን ሄልዝ የሰው የእንስሳት የአትክልትና የኢንቫይሮንመንት የአካባቢያችን ጤንነት እርስ በርሱ በጣም የተቀናጀ ስለሆነ በተባበረ መንገድ መሰራት ስላለበት ያ ኮንሴፕት ነው። ግሎባል ዋን ሄልዝን እንደ ፓራዳይም እንደ አዲስ እንትን አድርገን የወሰድነው ከ2014 ጀምሮ ነው። አክቹዋሊ ጥንስሱ የተጀመረው 2011 ኢትዮጵያ ውስጥ ነው። በአጋጣሚ ኢትዮጵያ ውስጥ የተለያዩ ዓለም የመጡ ሰዎችን አሰባስበን ዩናይትድ ኔሽን ኢሲ ኦፊስ ኮንፈረንስ እናደርግ ይህንን ነገር እንደ ፓራዳይም ለዓለም በሚጠቅም ሁኔታ ማሰብ አለብን። በተለይ ለሚያድጉ ሀገሮች እንደ ኢትዮጵያ ላሉ ታዳጊ ሀገሮች በተለይም አፍሪካ ማድረግ አለብን ብለን 2014 ላይ ያ ፓራዳይም በኢንተርናሽናሊ በታወቀ ሳይንቲፊክ ፔፐር ፐብሊሽ ሆኗል። እኔ ልምራው እንጂ የተለያዩ ሰዎች ከአፍሪካም ከላቲን አሜሪካ ከዩሮፕ ከኤሽያም ከተለያዩ ሰዎች ተባብረን የመሰረት ነው ኮንሴፕቱ እንትኑ ፓራዳይሙ። እንደ ድርጅት ግን 2016 ፎርማሊ ግሎባል ዋን ሄልዝ ኢኒሺዬቲቭን ፎርማሊ አቋቁመናል። ከዛ በፊት ከ2009 በፈረንጆች አቆጣጠር ጀምሮ ከኢትዮጵያ ጋር እንሰራ ነበር በዋን ሄልዝ ኤሪያ። ግን ግሎባል ዋን ሄልዝን ኢምፕሊመንት ለማድረግ ፎርማሊ እንደ ድርጅት አቋቁመን የምንሰራው 2016 ነው። 9ኛ ዓመቱ ነው ማለት ነው። በእነዚህ 9ኛ ዓመታት ውስጥ ደግሞ ምን አሳክቷል? እስኪ ግቡን አድርሷል? መጀመሪያ እንደተጀመረ አሁን ደግሞ ያለውን ሲገልጹት እንዴት ያነጻጽሩታል? አዎ ግባችንን ልንገርሽና እንግዲህ ደፈነትሊ እኛ በምናስብ በእኛ ልክ ደረጃ ግቡን እያሳካ እየሄደ ነው። ሆኖም ግን የዓለምን ችግር ደግሞ ስናየው የኢትዮጵያን ችግር ብቻ እንኳን በጣም ብዙ ስለሆነ በአጠቃላይ አስፈላጊው ግብ ላይ ለመድረስ የሁሉንም ኮንሰርትድ ኤፈርት ይፈልጋል። የኢትዮጵያ መንግስትንም ከእኛ እንደኛ አይነት ድርጅትም የተለያዩ ተባባሪ የአፍሪካ ሀገሮችም ሪጅናል እዚህ ሪጅን ውስጥ ኢስት አፍሪካ ያሉ ድርጅቶችም አፍሪካ ዩኒየን ሌሎችም ድርጅቶች ኤፈርት የሚጠይቅ ነው። በእኛ ደረጃ ግን ላሰብነው ነገሮች እያሳካን እየሄድን ነው። ደስተኞች ነን እዛ ላይ። አሁንም ደግሞ ብዙ ለመቀጠል እናስባለን። እንግዲህ ከነዛ ውስጥ የተወሰነ ለመጥቀስ አንደኛ
የዓለም ላይ በሙሉ ያለው ችግር ምንድን ነው? ካፓሲቲ ቢልዲንግ፣ አቅም ማጣት፣ አቅምን መገንባት፣ በጤና በኩል ያለን አቅም መገንባት በጣም አስፈላጊው ነገር ነው። አቅም መገንባት ስንል ደግሞ የተለያዩ ፓርት አለው። አንደኛው የሰው አቅም ፕሮፌሽናሎችን ካፓሲቲ፣ ሐኪሞችም የሆኑ ቬተሪናሪያን ሲሆኑ ፐብሊክ ሄልዝ የተለያየ ቅንጅት ያለው ኢቨን ፖሊሲ ሜከርስ ያሉትን እውቀት አቅማቸውን መገንባት አስፈላጊ ነገር ነው። ሁለተኛ ኢንፍራስትራክቸር አቅምን መገንባት፣ ለምሳሌ ላቦራቶሪዎችን ለተለያየ በሽታ ዳያግኖስቲክ ላቦራቶሪዎችን መገንባት፣ እዛ ላይ ስናተኮርም ቆይተናል። ሌላው ደግሞ ዞሮ ዞሮ ዋናው ተጠቃሚ ህብረተሰቡ ስለሆነ ኢንጌጅ የማድረግ አቅምን ከህብረተሰቡ ጋር የመቀናጀት የማገልገል አቅምን መገንባት ያስፈልጋል። በነዛ በተለያዩ ነገሮች ምሳሌ ልሰጥ ይችላለሁ። ፕሮጀክቶች በእነዚህ 3 ፒላር በ3 ኤሪያዎች ነው እያተኮርን ስንሰራ የቆየ ነው። ለምሳሌ ደግሞ የኢትዮጵያን የሄልት ኬር ሲስተም ስናነሳ እዚህ ላይም ብዙ ሰርታችኋል እና እናንተ ጉድለቱ ምንድን ነው ብላችሁ ታስባላችሁ? በዋነኝነት ወይም ደግሞ በደንብ መሻሻል ያለበት ህዝቡ ጋር መዳረስ ያለበትን ነገር እንዴት ትገልጹታላችሁ? እንግዲህ ብዙ እንትኖች አሉ፣ ብዙ ጋፖች አሉ። ማመን ያለብን ነገር እንደ ማንኛውም ታዳጊ ሀገር ኢትዮጵያም ብዙ የሚያንሳት ጉድለቶች አሉ። የሚገርመው ነገር በኮቪድ-19 የተማርነው አሜሪካን በጣም የተሟላ ነገር አለን እያልን የምናስበው የግሎባል ሴኪሪቲ ኢንዴክሱ በጣም የተሻሻለው በምንለው እንኳን ሁኔታ ብዙ የአቅም ጋፕ እንዳለ ነው የተረዳ ነው በኮቪድ-19። ስለዚህ አቅም ግንባታው የሁሉም አስፈላጊ ነው። ኢትዮጵያ ውስጥ ብዙ ጋፖች አሉ። እኛም ስንሰራ የነበረው እያቀናጀውን ለመንገር ለምሳሌ በጣም ብዙ ምሳሌ ነው። ይሄ ራሱ ግማሽ ቀን ሊወስድ የሚችል ነው። ግን ለምሳሌ ያለው ጋፕ አንዱ ሲስተሙ በአጠቃላይ የጤና ሲስተሙ የተቀናጀ እንትን አለማደጉ ነው። ያንን ሲስተም ማጠናከር ደግሞ እያደገ ያለ ነገር ነው። አሁን እየተለወጠ የመጣ ነገር ነው። ሆኖም ግን ለምሳሌ የበሽታ ዳሰሳ ሰርቬይላንስ የዛ አቅም ገና ወደኋላ የቀረ ነው። እየተሻሻለ ነው፣ ግን ገና ብዙ ይቀራል። ኢትዮጵያ ደግሞ በጣም ትልቅ ሀገር ነች። ከአፍሪካ ሁለተኛ ሀገር እንደመሆኗ ብዙ ፖፒሌሽን፣ ብዙ ሪጅን፣ ብዙ ኢንፍራስትራክቸር የሚያስፈልጋት ብዙ ነገሮች አሉ። ስለዚህ አቅም ዳሰሳውን ለማድረግ የሚያስፈልግ ደግሞ ኢንፍራስትራክቸርም ወደኋላ ነው። እየተሻሻለ ነው፣ ግን አሁንም ወደኋላ ነው። ለምሳሌ ላቦራቶሪን ማሻሻል በጣም ያስፈልጋል። ዳያግኖስቲክ ካፓሲቲን በየላቦራቶሪ ደግሞ ስታፍድ የሚሆኑ የሚሰሩ ሰዎችን በላቦራቶሪ ቴክኖሎጂስት የሚሆኑ ሐኪሞችም ነርሶችም ሌሎች የእነሱን አቅም መገንባት በጣም ያስፈልጋል። እሱን ማሻሻል አለ። ሌላው በሽታዎች ከመከሰታቸው በፊት ዋናው ነገር የኛ ዓላማ አንድ ድርጅትን ብቻ ሳይሆን ይሄ የግሎባል ዋን ሄልዝ ፓራዳይሙም ዓላማ በሽታዎች እንዳይከሰቱ ማድረግ ነው። ቢቻል ፕሪቨንት ማድረግ ነው። ፕሪቨንት ማድረግ ማቆም፣ እንዳይከሰቱ ለማድረግ ብዙ ሪሶርስ ብዙ እውቀት ይጠይቃል። በተቻለ መጠን ግን 100% ሰክሰስፉል እንሆናለን ብለን አናስብም። ምንም ሀገር መሆን አይችልም፣ በሽታዎች ይከሰታሉ። ስለዚህ ፕሪቬንሽን አንድ እንዳይከሰቱ ማድረግ፣ ሁለተኛ ፕሪፔርድነስ ሲከሰቱ ለመዘጋጀት። ያ አቅም ኢትዮጵያ ውስጥ ወደኋላ ነው። በሽታዎች ሲከሰቱ ነው የምንዘጋጀው። ብዙ ጊዜ የእነሱ መሆን በተቻለ ቅድሚያ ፕሪቬንሽን ቅድሚያ መሰጠት ያለበት ነገር ነው። ከዛ ፕሪፔርድነስ በሽታዎች ሲከሰቱ እንዴት ነው ፕሪፔር የምናደርገው መከሰታቸው ስለማይቀር። ከዛ ደግሞ ሲከሰቱ ደግሞ ሪስፖንስ፣ ፕሪቬንሽን፣ ፕሪፔርድነስ፣ ሪስፖንስ። እንግዲህ ይቅርታ በእንግሊዝኛ ስለቀላቀልኩኝ፣ ግን እንዳይከሰቱ ማድረግ፣ ዝግጅት ማድረግ፣ ሲከሰቱ ደግሞ በፍጥነት አሁን ያን ነው ራፒድ ሪስፖንስ ምንለው ለአውትብሬኮች። አሁንም በአሁኑ ሰዓት እያደረግን ያለው ነገሮች አሉ። ራፒድ ሪስፖንስ ማድረግ ነው። እነዚህን ነገሮች ለማድረግ በሽታውን ስለማንጠብቅ እኛ ቀድመን በተለያዩ በሽታዎች ስራ እንሰራለን። ሁልጊዜም ብዙ ስራዎች አሉ። ለምሳሌ አንዱ ግሎባል ሄልት ሴኪሪቲ የዓለም ጤና ሴኪሪቲ አጀንዳ አለ። ይሄ ከአንድ 12 ዓመት ይሆነዋል ግሎባሊ ዓለም ላይ ከወጣ። ያንን አጀንዳ ኢትዮጵያ ውስጥ ስንሰራኛ ከ2016 ስንጀምር ጀምሮ አንዱ አሁንም የልጆችን እና የተለያየ ህብረተሰባችንን ብዙ ሰው የሚገድል ሬቢስ ለምሳሌ የሚባል በሽታ አለ።
ዞኖቲክ ዲዚዝ ከእንስሳ ወደ ሰው የሚተላለፉ በሽታዎች ላይ አድርገን አንድ ከተማ ውስጥ አንድ ደግሞ ከገጠር ወሰድን። አንድ የእብድ ውሻ በሽታ ወይም ሬቢስ የሚባለውን እሱን እንደ ሞዴል አድርገን ኢትዮጵያ ውስጥ ያንን የኢትዮጵያን የጤና ሲስተም ማስተካከል። እሱን ስናስተካክል አንደኛ የህፃናትን ብዙ በተለይ ህፃናት ግን ሌሎችም በውሻ ተነክሰው የሚሞቱን ሰዎች እናድናለን። ሁለተኛ ያንን ሲስተም ስታብሊሽ እናደርጋለን። ከዛ የባሰ በሽታ ሲከሰት የኢትዮጵያን የሀገሪቱን የመከላከል አቅም እናስተካክላለን። ከገጠር የወሰድነው በዛ ሰዓት የጀመርነው የዛሬ 10 ዓመት አካባቢ በወተት የሚመጣ በሽታ ኃይለኛ በሽታ ነው። ብዙ ቦታ የለም። ደግነቱ ግን ብሩሴሎሲስ የሚባል በሽታ ለምሳሌ ደቡብ ኦሞ ውስጥ ነው በተለይ ያገኘ ነው በዛ ሰዓት። እዛም ያለውን ደሴም እንደዚሁ ከእንስሳ ወደ ሰው የሚተላለፍ ስለሆነ ያንን ማድረግ ነው፣ ያንን ማጠናከር። ሌላው በጸረ ተህዋሲያን በአንታይባዮቲክ ሬዚስታንስ ጸረ ተህዋሲያን የማይሰሩ ብዙ ባክቴሪያዎች አሉ የሚያደርጉ። እሱን ደግሞ ሆስፒታሎች ውስጥ ቆይቷል ስንጀመረን 10 ዓመት ግን አሁንም እንሰራለን። ለምሳሌ ጥቁር አንበሳ ዘውዲቱ ላይ የምንሰራው ከዚህ በፊትም ጅማ ዩኒቨርሲቲ፣ ጎንደር ዩኒቨርሲቲ፣ ሀረማያ ዩኒቨርሲቲ እና ከጤና ጥበቃም ጋር ከዩኒቨርሲቲዎቹም ጋር አድርገን ለምን ዩኒቨርሲቲዎቹ ናቸው የወደፊቶቹን የጤና ጥበቃ ወይም ደግሞ ግብርና ሌላ ላይ የሚሰሩትን የሚያሰለጡት እነሱ ስለሆኑ ከዛ ጀምሮ እናሰለጥናለን። በዛውም ደግሞ ችግሩን ባክቴሪያዎቹ ላይም ሆስፒታሎቹም ላይ ያረን እንቀንሳለን ማለት ነው። እነዚህ እንደ ኤፒደሚክ እንደ አውትብሬክ እንደ ከባድ በሽታ ብሎ አይታዩም። ለምን ሁሉ ጊዜም ያሉ ናቸው። እኛ ግን ሲስተሙን የኢትዮጵያን ሲስተም ለማሳደግ በእንደሱ በአጠቃላይ በምግብ የሚመጡ በውሃ የሚመጡ በቬክተር ደግሞ በነፍሳት የሚመጡ የተለያዩ በሽታዎች ላይ እንሰራለን። ቅርብ ጊዜ ደግሞ ሞር ከአካባቢ ኬሚካሎች ጋር በተያያዘ የሚመጣ ካንሰር፣ የተለያየ አይነት ካንሰር አለ። በዛም ኤሪያ ላይ መስራት ጀምረናል። ቀደም ሲል ደግሞ የገለጿቸውን ጉድለቶች ለማሟላት በእናንተስ በኩል የተሰራ ነው ወደሚለው ጥያቄ እንመለሳለን። ግን እስኪ ከዛ በፊት ደግሞ መለስ እንበልና የኮቪድ ወረርሽኝ የነበረበትን ሰዓት እናንሳ። በዛ ሰዓት ላይ በግልም ሊሆን ይችላል በተቋም ታላቅ አስተዋጽኦ አበርክተዋል እና የዛኔ የነበረው ነገር ምን ይመስል ነበረ? ወረርሽኙ እንዴት ነው እንደ ግሎባል ዋን ሄልዝ ኢኒሺዬቲቭ ለሰውም አዌርነስ በመስጠት በመከላከል ያደረጋችሁት ነገር የተሰራው ስራ ምን ይመስል እንደነበር ትንሽ ብትነግሩ። እሺ፣ አመሰግናለሁ። እኔ እንጃ ታላቅ አስተዋጽኦ የሚለው ትንሽ ይለኛል፣ ከብደኛል። እኔ ችግሩ ብዙ ነበር፣ ምንችለውን ግን አድርገናል። ልክ ነው። ለመጀመሪያ ያህል ኮቪድ ሳይጀመር በፊት እኛ የምናደርጋቸው ነገሮች አሉ። ቀድመን እንዳልኩት ሁሌ ሞዴሉ ራሱ ነገሮች እንዳይከሰቱ ማድረግ ስለሆነ በአጋጣሚ ሆኖ ኮቪድ ቻይና ውሃን ሪፖርት ከመደረጉ እንኳን በፊት 2 ወር በፊት ዲሴምበር 28 2019 ነው አናውንስ የተደረገው። ኦክቶበር 26 ኦልሞስት 2 ወር በፊት ኢትዮጵያ ውስጥ ራዲሰን ሆቴል አድርገናል፣ ወርክሾፕ አድርገናል። ያደረግነውም ፓንደሚክ ፕሪፔርድነስ የወደፊት ቢመጣ ፓንደሚክ አሁን ከተከሰተ ብዙ ያስቆጠረ ነው፣ ብዙ 10 ዓመታት ያስቆጠረ ነው። ግን ቢመጣ ፓንደሚክ ዝግጁነት አለ ወይ ምስራቅ አፍሪካ ውስጥ ብለን ነው እዚህ አዲስ አበባ ላይ ስንወያይ የነበረው። እንደውም በወቅቱ በፊት የአሜሪካ ጤና ጥበቃ ዳይሬክተር የነበረው ዶክተር ፍራንሲስ ኮሊንስ እሱም ተገኝቶ ፓነል ዲስከሽን ብዙ የአሜሪካ ድርጅቶች የኛው ተባባሪዎቻችን የአሜሪካ መንግስትና የኢትዮጵያ መንግስትም ዩኒቨርሲቲዎች ተባብረው እንዲህ አይነት እንነጋገር ነበር። አንዳንድ ሰው እንደውም የጠየቀኝ እንዴት ምን ታውቁ ነበር እንደሚከሰት የሚል ቀድመን ግን እኛ ሁሌ የምናደርገው ነው። ለምን እንዲህ አይነት ነገር መከሰቱ አይቀርም። ከተከሰተ በኋላ ደግሞ ወዲያው እንደተከሰተ ያደረግናቸው አንደኛው የፐብሊክ ሄልዝ ሶሻል ሜዠርስ በጣም አስፈርቶ ነበር። ሁላችንም እንደምናንቸው አንቺም እንደምታውቂው በጣም የፈራነው ነገር አፍሪካ ያልተዘጋጀ ኮንቲኔንት ነው። ኢትዮጵያ እንዲህ አይነት ፖፑሌሽን ያለው ብዙ ሰው ይሞታል የሚል ፍራቻው በጣም ስለነበረ ቀድሞ ይህንን ነገር ጉዳቱን ለመቀነስ ፐብሊክ ሄልዝ ሶሻል ሜዠርስ ሪዞልቭ ቱ ሴቭ ላይቭስ ጋር በመተባበር የህብረተሰባዊ ምን አይነት ሜዠር መውሰድ እንችላለን፣ ብዙ ሰዎች አሰማርተን ማንኛውንም አይነት ነዋሪ ታክሲ ነጂም ሊሆን ይችላል፣ የመንግስትም አካላት ሊሆን ይችላሉ፣ ፖሊሶች ሊሆኑ ይችላሉ፣ ሐኪም ቤቶችን ኢንቮልቭ አድርገን የዛንን ነገር ግንዛቤው ምን አላቸው
አሁን ቢዘጋ ነገሮች ሁሉ ቢዘጋጉ ቤታቸው ውስጥ ዝግጁነት አላቸው ወይ? እንዴት ነው የሚኖሩት? መንግስት ላይ ያላቸው እምነት ምንድን ነው? ስለ ኢንፎርሜሽኑ ያላቸው እንዲህ አይነት ነገሮች የሚባለው ፐብሊክ ሶሻል ሜጀርስ ወይም ነን ፋርማሲውቲካል በመድኃኒት ሳይሆን ኢንተርቬንሽን ነው እንትን እየረዳናቸው ነው። ግን እንደዚህ በመድኃኒት ያልሆነ ትልቅ እንትን ነው ያደረግነው። ሁለተኛው አዌርነስ እንደውም ያው አንዱ ከፒፕል ቱ ፒፕል ጋር ሆነን ያደረግነው ነው። ብዙ አዌርነስ ስለ በሽታው ስለ ቫይረሱ እንዴት ነው የሚሰራጨው፣ እንዴት ነው መከላከያው የሚለውን ነገር አድርገናል። ሶስተኛው ከጤና ጥበቃ ሚኒስቴር ጋር ሆነን በርከት ያለ አቅማችን የሚችለውን ሁሉ ፒፒኢ፣ ማስክ፣ ሌሎች አቅርቦት፣ ኢንፌክሽን ፕሪቬንሽን ኮንትሮል ለሐኪሞች ራሳቸውን የሚከላከሉበት ከበሽተኛ ጋር ሲያደርጉ የሚከላከሉበትን መሳሪያዎች ማቅረብ፣ እንደሱ አይነት ነገር ደግሞ በጣም ዋናው ሰዓት ላይ ተባብረናል ከተለያዩ ሆስፒታሎች ጋር ግን ከጤና ጥበቃ ሚኒስቴር ጋር ሆነን። ከዛ ደግሞ ቀጥሎ አሁን እየተስፋፋ ከመጣ ወዲያ ወደ 27,000 የሚሆን የህብረተሰብ የተለያየ የኢትዮጵያ ክፍል እየወሰድን ሳምፕሎች ምን ያህል እንትን አለ አቅም ወይ ደግሞ የሰው በሽተኛስ ምን ያህል አለ። ምክንያቱም ሁሉም ሰው በሽተኛውን አይተኛም። ኮቪድ ኖሮበት ሳርስ ኮቭ2 ቫይረሱ ኖሮበት ህብረተሰቡ ስለሚኖር እንደሱ አይነት ዳሰሳ ሰርቬላንስ አድርገናል። እንግዲህ የኮቪድ ወረርሽኝን አነሳን። በአሁኑ ሰዓት ላይም ደግሞ እየተሰማ ያለ ነገር አለና በኢትዮጵያ ውስጥ የገባ ማርበርግ ቫይረስ አለ። ብዙዎቻችን ጋር ግን አልተዳረሰም። ምንድነው በምን ምክንያት በመነሻ የሆነ ወይም ደግሞ ምንድነው የሚለው ነገር ብዙዎቻችን ጋር አልተዳረሰም እና ይሄ አዲሱ ቫይረስ እስኪ ምንድነው፣ በምን ምክንያት ነው የሚመጣው፣ እንዴትስ ነው ልንከላከሉ የምንችለው፣ ምልክቶችስ ምንድን ናቸው? ማርበርግ ቫይራል ዲዚዝ የሚባለው ያው በቫይረስ የሚመጣ ሆኖ ካቴጎሪው ቫይራል ሄሞራጂክ ፊቨር የሚባሉ ካቴጎሪ ውስጥ ነው። ኢቦላ አንዱ ነው። ባይዘወይ ኢቦላ፣ ክሪሚያን ኮንጎ ሄሞራጂክ ፊቨር፣ ማርበርግ፣ ላሳ አንድ 5 የሆኑ ኃይለኛ የሆኑ ቫይረሶች ናቸው። አደገኛ ቫይረሶች ናቸው። በእርግጥ በዛ የሚታወቅ ነው። አዲስ ለኢትዮጵያ አዲስ ነው በትክክል አትሊስት ስናውቀው። አንዳንዴ ሳናውቀው የሚያልፉ አውትብሬኮች አሉ። ባይዘወይ በፊትም የለም አልነበረም ለማለት ትንሽ ያስቸግረኛል። ግን አደገኛ ነው። መጀመሪያም አስደንግጦናል። ለምን ተመሳሳይ ከኢቦላም ጋር ሳይን ስላለው ሁላችንም አስደንግጧል። ኢትዮጵያ ውስጥ ያው እንደ አዲስ ተከስቶ አውትብሬክ ይኖር እንጂ ቅርብ ጊዜ የተለያዩ አፍሪካ ሀገሮች ውስጥ ተከስቷል። ታንዛኒያም ነበራት፣ ሩዋንዳ የቅርቡ የዛሬ ዓመት እንደዚህ አካባቢ 2024 ውስጥ ሩዋንዳም ተከስቷል። ስለዚህ ኢትዮጵያም ውስጥ ተከስቷል። አደገኛ ቫይረሶች ናቸው። የመተላለፍ አቅማቸው ልክ እንደነ ኮቪድ አይነት አይደለም። ለምን? በአየር ስለማይተላለፍ በቦድሊ ፍሉድ በምራቅ ወይ በሽንት ወይ በደም እንደዚህ ስለሆነ የመተላለፍ አቅማቸው ትንሽ ዝቅ ያለ ነው። ግን የመግደል አቅማቸው ኃይለኛ ነው። እሱ ከፍተኛ ነው። እሱ በጣም ያሳስባል። አንድም ኬዝ ቢሆን ማርበርግ ቫይረስ ዲዚዝ ሲግኒፊካንት ነው። ትልቅ በደንብ መታሰብ ያለበት ነው። መነሻው ምንድነው? የተለያየ መነሻ ሊኖረው ይችላል። ግን አንደኛው ከሰው ስለሚተላለፍ ይዞ የሚመጣ ሰው በእግርም ቦርደር ይሁን በአውሮፕላንም አንድ ሀገር ሊመጣ ይችላል ሰው። ብዙ ጊዜ አሁንም እኛ የምንጠራጠረው የሌሊት ወፎች ፍሩት ባትስ፣ ቲፒካሊ ፍሩት ባትስ እነዚህ አይነት ቫይረሶችን ኬሪየሮች ናቸው። ራሳቸው አይታመሙም፣ ወደ ሰው ግን ያስተላልፋሉ። በአጋጣሚ ሰው ያው በትንፋሽ ሳይሆን ፍሉዳ ወይ ሽንትም ይሁን ሌላ ነገር ካለ ኢንፌክትድ የሆነ ፍሩት ባት ኦልሬዲ ቫይረሱ ያለበት ፍሩት ባት በአጋጣሚ ከሰው ጋር ከተነካካና የሰው እንትኑ ፍሉ ይተላለፋል። እንደዛ ነው ብለን እንገምታለን። አሁን ገና እሱ በእርግጠኝነት አልታወቀም። አሁን ያው ጀስት ዋና በሽታውን ተረባርቦ የሚሞተው ሰው የመቀነስ በሽተኛን የመቀነስ ስራ ላይ ስለሆነ ወደዛ ብዙ አልተገባም። ግን ገና ብዙ ስራ ይጠብቃል። ግን ዩዥዋሊ በሱ ነው የሚተላለፈው። ከዚህ ጉዳይም ጋር ተያይዞ እስኪ ለሰው ደግሞ አዌርነስ ለመስጠት ከጤና ጥበቃ ሚኒስቴር ጋር ምን ስራዎች እየተሰሩ ነው? በእናንተም በኩል ወደፊት እነዚህንም ለመከላከል አሁን ላይ ያሉ እንቅስቃሴዎች ምን ይመስላሉ? በጣም ጥሩ ታንኪዩ፣ አመሰግናለሁ። ከጤና ጥበቃ ጋር ተባብረን እየሰራን ነው። ጤና ጥበቃ ከሚኒስቴር ቢሮም ጋር እንደዚሁም ደግሞ ከህብረተሰብ ጤና ምርምር ኢንስቲትዩት ጋር ሁልጊዜም
ብዙ ዓመታት ስንሰራ ስለቆየን አብረን እየሰራን ነው። በእኛ በኩል እያደረግን ያለነው አንደኛው ልክ እንደ ኮቪድ ጊዜ እንዳደረግነው አውትብሬክ ሪስፖንስ የኛ የተማረ ያንን እውቀት ያለው ሰው ብዙ ሰው ስላለን ያንን ማገዝ የኢንፌክሽን ፕሪቬንሽን ኮንትሮል አይፒሲ የሚባለው እንትን አለ። በዛ ሐኪሞች አሉ የእኛም ሰራተኞች እነሱም ደግሞ በተለያየ ቦታ አሁን ሳውዝ ኢትዮጵያ ጂንካም ይሁን ሐዋሳ እንደዚህ በሽታ ያለበት ቦታ አብረው ይሰራሉ። ቅድም ያልኩት ትልቁ ፕሮግራም ግሎባል ሄልዝ ሴኩሪቲ ትልቁ አጀንዳ ይህንን የሚያካትት ስለሆነ ይሄ ደግሞ የዋን ሄልዝ ኢሹም ነው። ከእንስሳት ወደ ሰው መጥቶ የሚተላለፍም ስለሆነ ያንን አድቫይዝ የሚሰጡ ምክር የሚሰጡ የተለያየ ኮሚኒኬሽን ማቴሪያል የሚሰጡ የፊልድ ኤፒደሞሎጂስት የበሽታ ጥናትን ፊልድ ላይ ሄደው የሚሰሩ ሰዎችን ማቅረብ አንዱ ነው። ሁለተኛው በአክቹዋል መሳሪያዎችን በማቅረብ ፒፒኢ እና አይፒሲ ያልኳቸው ሰፕላዮችን ይሄ በእንግዲህ ማርቦርግ ቫይራል ዲዚዝ ራሱ ፊሎ ቫይረስ የሚባል ግሩፕ ነው እና ኢቦላ ሌሎቹ እነሱ በሙሉ ኃይለኛ ካቴጎሪ ናቸው። ቀለል እንዳለ ቫይረስ ወይም ባክቴሪያ ሃንድል የምናደርጋቸው አይደለም። ባዮሴፍቲ ሌቭል አላቸው። ሌቭል 3 የሚባል ሃንድል የሚያዙበት የምንቆጣጠርበት መንገድ በጣም ኃይለኛ ስለሆነ ለዛ የሚሆን አሁን ሐኪሞችም ይሁን ፊልድ ላይ የሚሰሩ ሰዎች የሚለብሱት ልብስ ፒፒኢው የተለየ ነው። በኮቪድም ጊዜ እንኳን እንደው አይደለም ኃይለኛ እንትን ነው። እንደሱ አይነት ነገሮችን ማቅረብ ለሐኪሞችም ለኢንፌክሽን ፕሪቬንሽን ኮንትሮል ማድረግ ያለባቸውን ማቅረብ ኬዝ ማኔጅመንት ሐኪሞች ሲያጋጥማቸው ፖቴንሻል በሽተኛ ምን ማድረግ እንዳለባቸው ያንን ሰፖርት መስጠት በማንኛውም ጤና ጥበቃ በሚያስፈልገው ልንረዳዳ በሚችልበት ነገር አንዱ ትልቁ እያደረግን ያለ ነው። አሁንም ሞሌኩላር ዳያግኖስቲክሱ ደግሞ ፒሲአር በፊት በኮቪድ ጊዜ የገነባ ናቸው። አብረን ለኢትዮጵያ መንግስት የረዳ ነው። 4 ሞሌኩላር ዳያግኖስቲክ ላቦራቶሪዎች አሉ የተለያየ ቦታ አዳማ፣ አርባ ምንጭ፣ ባህር ዳር እንደዚሁና የአዲስ አበባም ደግሞ ያለው የኢትዮጵያን ፐብሊክ ሄልዝ ኢንስቲትዩት ማጠናከር የዛሬ 5 ዓመት ከነበረው ሁኔታ የኢትዮጵያ ጤና ዝግጁነት በጣም ጥሩ ነው። ባይዘው በጣም የተሻሻለ ነው። በጣም እያደገ ነው። በጣም ደስተኛ ነን። ለምን ያሰለጠናቸው የኢትዮጵያ ጤና ጥበቃ ሰራተኞችና አብረን በእኛም በመጣ ፈንድ የአሜሪካ መንግስት በሰጠን ፈንድ ነው የምንሰራው። በሰጠን ፈንድ ያቋቋምናቸው ላቦራቶሪዎች እነሱ ናቸው አሁን ማርበርግ ቫይረስ ዲዚዝን ዲቴክት እያደረጉ ያሉት። እሱን ሰፖርት እናደርጋለን። አሁንም ፒሲአር የሚባለው ሜተድ ለመጠቀም ሰፕላዮችን እያቀረብን ነው። የኢትዮጵያን ፐብሊክ ሄልዝ ኢንስቲትዩት ማጠናከርን ካነሳን አይቀር ደግሞ በዓለም አቀፍ ደረጃ ከሌሎች ሀገራት ጋር ያለውን እንደዚህ አይነት ነገሮች ሲፈጠሩ መፍትሄ ለመፍጠር ሊሆን ይችላል። በአጠቃላይ የጤና ጉዳዩ ላይም ያለውን ነገር ለማጠናከር እስኪ ከሌሎች ሀገራት ጋር በምን አይነት መልኩ ነው እየሰራን ያለ ነው? ለምሳሌ ዩኒቨርሲቲዎች ላይ ኦሃዮ ዩኒቨርሲቲን ማንሳት እንችላለን። በዛ በኩልስ እንዴት ነው እየተሰራ ያለው? እንግዲህ በእኛ በኩል ያለውን ለማንሳት ያህል እኛ ከኢትዮጵያ ውጭ እንሰራለን። አሁን ኬንያ አንዱ ነው። እዚሁ ሌሎችም ሀገሮች ወይ ብራዚል እንደዚህ ሌሎች ሀገሮች ምንሰራበት አለ። ያ ትብብር በፊትም እንዳልኩት ግሎባል ዋንስ ፓራዳይም ስናቋቁም የተለያዩ የዓለም ፓርት ስላለ ከኦሃዮ ስቴት ጋር ብዙ ኤክስፐርቲዝ የሚመጣው ከኛ ዩኒቨርሲቲ ነው። እኔ ራሴ አንዱ ፕሮፌሰር ሆኜ ሞለኪላር ኤፒዴሞሎጂ በተለያየ ኢንፌክሽስ ዲዝ ላይ የሚሰራ የተለያየ ቫይሮሎጂ ላይ የሚሰራ የተለያዩ ተባባሪዎች አሉን። ያንን ያቀርባሉ፣ እንተጋገዛለን። ከኢትዮጵያ ግን እንትን ለማድረግ እኛ ደግሞ አሜሪካና ኢትዮጵያ ብቻ ብለንም አናየውም። ብዙ ነገሮች ጎረቤት ሀገሮች እርስ በርስ መማማር ይችላሉ። አንዱን ለማንሳት ያህል ለምሳሌ የኬንያ ሜዲካል ሪሰርች ኢንስቲትዩት በጣም ጠንካራ ሁኔታ ላይ ነው ያለው። በቃ እውነቱን ለመናገር ከሀገራችን ከኢትዮጵያ አንጻር በተሻለ ሁኔታ ላይ ነው ያሉት። ብዙ ሪሶርሶች አላቸው። ብዙ ስላለ ደቡብ ቱ ደቡብ ሳውዝ ቱ ሳውዝ ፓርትነርሽፕ አድርገን ብዙ ነገሮቹ ኬንያ የሚከሰት እዚህ የሚከሰት ተቀራራቢነት ስላለው ያንን ኦፖርቹኒቲ እንጠቀማለን። አሁን የዛሬ 2 ዓመት 3 ዓመት በተለያየ ጊዜም ከኮቪድ በኋላ ጀምሮ ከዚህም የሰው ኃይል እየላክን ኬንያም አሰልጠነናል። ኬንያም በጣም ተባባሪዎች ክሎስ በተባባሪዎች ስላሉ የኬንያም የጤና ሲስተማቸውም ኦልሬዲ ኢንፍራስትራክቸር ቅድም ያልኳቸው የካፓሲቲ ሁኔታዎች ወርክፎርሱም ሰርቬይላንሱም ላቦራቶሪ ካፓሲቲያቸውም የተሻለ ሁኔታ ላይ ስለሆነ ከነሱ ጋር ተባብረን እንሰራለን። ብዙ ሰውም እናሰለጥናለን፣ አብረን እንሰራለን። ያ በጣም ትልቁ ነገር የኛ ሲነርጂ እንለዋለን። ተባብሮ መስራት
በጣም አስፈላጊ ነው። ብዙዎቹ እነዚህ በሽታዎች ሌሎችም አሁን ያልጠቀስናቸው እስካሁን ትራንስ ባውንደሪ ናቸው። ከጎረቤት ሀገሮች የሚተላለፉ ስለሆነ ልምድ መቀየር አለባቸው። የተለያዩ የነሱ ጤና ምርምር ኢንስቲትዩት እና የእኛ አብሮ መስራት አለበት። ያንን ማቀናጀት ራሱ እኛ በጣም አስፈላጊ ነው ብለን ስለምናምን አብረን እንሰራለን። እንደውም አንድ ፕሮጀክት ከአንድም በላይ ያለን አክቹዋሊ 2 3 መጥቀስ ይችላሉ። ፕሮጀክቶች አሉን አብረን የምንሰራው። አንዱ ለምሳሌ በነፍሳት የሚመጣ ሌሽማኒያሲስ የሚባል በሽታ ሴንተር አለ። ኢትዮጵያ፣ ኬንያ እና ሱዳን 3ቱን ያሉበት። እንግዲህ ሱዳን ከባድ ሁኔታ ላይ ብትሆንም ስቲል ግን 3ቱ ሀገሮች የሚሰሩበት ነው። ሌላኛው በኢንፌክሽስ ዲዚዝ እነዚህ የተለያዩ ጸረ ተዋሲያን በምግብ በውሃ በቬክተር ለሚመጡ ሪሰርችም ትሬኒንግም ፒኤችዲዎች ወደ 28 አሰልጠነናል። ከኬንያ እና ኢትዮጵያ አብረን ተባብረን ነው የምንሰራው እና በዛ የሚሰለጥኑት እንትኖች አብረው ወደፊት ተባባሪ እንዲሆኑ ነው። ኮላቦሬቲቭሊ ዩኒቨርሲቲም ላይ የሆኑ ጤናም ጥበቃውን ተባብረው እንዲሰሩ በሚል አብረን ነው የምናሰለጠናቸው። ያ ፕሮግራም ወደ 15 ዓመት ሆኖታል። አሁንም አክቲቭሊ እየቀጠለ ነው። በዛ ስር ነው ወደ 28 ፒኤችዲ ያሰለጠን ነው። 3ኛው ደግሞ በካንሰር የደም ካንሰር ሪሌትድ በሆነ ከባድ ችግር አለ ሪጅኑ። ኬንያም ላይ ልጆች ላይ ትልቁ ካንሰር እሱ ነው። ኢትዮጵያም ውስጥ በጣም እያደገ የሄደ ነው የደም ካንሰር። እሱም ላይ አሁን ከጤና ጥበቃም ጋር አንዳንድ ነገሮች እየተነጋገረው ተባብሮ ለመስራት በሱም ኬንያም ኢትዮጵያን ፕሮጀክት አለን። በዛ አብረን ተባብረን ያ እንግዲህ ኬንያ ኢትዮጵያ ስለ ኦሃዮ ስቴት ደግሞ አለበት ሁሉም ላይ ከዛም ስለሚጀምር አብረን ተነጋግረን ፕራዮሪቲያቸው እንደ ሀገሮቹ ፕራዮሪቲ ነው ነገሩ። እኛ ባልነው አንልም፣ ግን ምንድን ነው ባለው ፕራዮሪቲ ግን በተማረ ሰው ኃይል በጣም ብዙ ኃይል ነው ያለው ኦሃዮ ስቴት። ስለዚህ አብረን እንሰራለን ማለት ነው። ቅድም ደግሞ አንድ ሀሳብ አስተላልፈናል እና በሀገራችን ሄልዝ ኬር ሲስተምስ ላይ ብዙ የሚጎሉ ነገሮች አሉ። ለምሳሌ የላቦራቶሪ ጉድለት የሚለውን አንስተናል እና እነዚህን ነገሮች ለማስተካከል እነዚህንስ ለማጠናከር ምንድን ነው እስኪ መደረግ ያለበት? ጤና ጥበቃ ሚኒስቴርም ሊሆን ይችላል። በእናንተ በኩል ምንስ ለማድረግ ታስቧል? በጣም ጥሩ። እሺ፣ በመጀመሪያ ደረጃ አይ ቲንክ አንድ መመክረው ነገር እርግጥ የሀገራችን ህብረተሰብን ብዛት ዓለም ላይ በአጠቃላይ የሚወለደውም ሰው ብዛት እየጨመረ ይሄ ፕላኔቷ አታድግም። ግን በየቀኑ ዩናይትድ ኔሽን እንደሚለው 370 ሺህ በላይ ህፃናት ይወለዳሉ። ኢትዮጵያ ደግሞ ከ10 አንዱ ሀገሮች በፍጥነት ከምታደግ ነው እና ችግሮቹ በዛው ልክ እየጨመሩ ነው የሚሄዱት። ከተማዎች እየተስፋፉ ነው። እነዚህ ነገሮች በጣም አክሲላሬት እየጨመሩ ያሉ ነገሮች ስለሆነ የኢትዮጵያ መንግስትም ጤና ሲስተሙም ፕራዮሪቲ ይሄን በጣም ቅድሚያ ሰጥቶ መዘጋጀት አለበት። አዲስ አበባ እኔ በቅሎ ቤት ነው ተወልጄ ያደግኩት። ሳየው ቄራ ምን አካባቢ ያለው ራሱ የኢንዱስትሪው ብዛት፣ የሰው ብዛት፣ ከተማ ላይ ያለው ሰው ብዛት እኔ ከሄድኩበት ከ30 ዓመት ወዲህ እንኳን በጣም ኦፍኮርስ ነው ሁሉ ጊዜ እመጣለሁ አለኝ፣ ግን በጣም ቶሎ እያደገ ነው። ያ ደግሞ ኢንቴንሲፊኬሽን ላይ ኢንቴንሲፋይድ የሆነ ግንኙነት ደግሞ የበሽታዎችን ነገር በጣም እያባባሰ ስለሚሄድ ጤና በጣም ትልቁ ቅድሚያ መሰጠት ያለበት ነገር ነው በመጀመሪያ ደረጃ። እንደገና ደግሞ የጤናን ቅድሚያ መስጠት መጠበቅ የለብንም። በሽታዎች እስኪከሰቱና መረባረብ አንደኛ የሰውን ሕይወት ኮስት ያደርገናል፣ ዜጎች ይሞታሉ። ሁለተኛ ደግሞ አክቹዋል ፋይናንሻል ኮስቱ በጣም ብዙ ነው። ያንን ማቆም ነው በተቻለ መቀነስ ማቆም ስለሆነ አስፈላጊው ነገር የኢትዮጵያ መንግስት በትክክል ጥሩ በጀት መስጠት ካለበት ነገር አንዱ ጤና ነው። ምንም በግልጽ ብዬ እንትን እላለሁ ያስፈልጋል። በእኛ በኩል እኛ እንግዲህ ትንሽ ድርጅት የሚቻለውን እየሞከርን ነው። ግን በጣም ደስ የሚለኝ ብዙ ኢትዮጵያውያን እዚህ አዲስ አበባም ውስጥ በየክልሉ ያሉ ብዙ ጎበዝ የሚጣጣሩ ሰራተኞች አሉን። እኛ ግን የምንተዳደረው ከተለያየ ገንዘብ ከሚሰጠን ድርጅት በምናገኘው አቅም ስለሆነ ብዙ ጥረት ይጠይቃል። ቀላል ልፋት አይደለም። ግን በእኛ በኩል በተቻለን ቁጭ ብለን መሪዎቹ አሁን የግሎባል ዋነስ ዳይሬክተሮች አሉ፣ የተለያየን ዳይሬክተሮች ከዛ ከኦሃዮ ስቴትም ያለው የሀገሪቱን ፕራዮሪቲ ቅድሚያ ምንድን ነው አሁን ያለው፣ በምን በኩል ብንረዳ ነው ጥሩ፣ ያለን ሪሶርስ በጣም ኤፊሽንትሊ በሆነ መንገድ ለመጠቀም
ቅድሚያ ሁልጊዜም ፕራዮሪታይዜሽን እንሰራለን። ቅድሚያዎችን እያስተካከልን መርዳት ነው። አሁን ለምሳሌ አሁን ትልቁ ቅድሚያ ያው ማርበርግን ማቆም፣ ማጥፋት፣ ኮንቴን ማድረግ ነው። በቅርብ ጊዜ ለምሳሌ ኤምፖክስ ማንኪ ፖክስ ተከስቶ ነበር። ያው የምናውቀውን ታውቃላችሁ እየገምታለሁ። ያንን ተረባርበን ጥሩ ውጤት ላይ ደርሷል። ከዛም ወዲህ ደግሞ ሌሎች በሽታዎች ይነሳሉ። አንትራክስ፣ ሪላፕሲንግ ፊቨር ያለን የኢትዮጵያ የተለየ አይደለም። እንትን ማድረግ ሪሶርስ ማድረግ ነው አንዱ። ሁለተኛው የኢትዮጵያ መንግስት ማሳስበው ትራንስፓረንትሊ ነገሮች በደንብ ኮሚኒኬት ማድረግ ያስፈልጋል። እንትን ማድረግ የለብንም የተደበቀ ማለት ሳይሆን በአጠቃላይ ግን እንደዚህ አይነት ነገሮች ጥሩ ኮሚኒኬት፣ በዛም ለመርዳት እንፈልጋለን። ትክክለኛውን ነገር ኮሚኒኬት ማድረግ ህብረተሰቡን ተገንዝቦ አስፈላጊውንም እውቀት እንዲያደርግ ለእንደሱ ስናደርግ ነው ውጤት የሚመጣው። አንዳንድ ጊዜ ነገሮች ሳይነገሩ ወይ ደግሞ በደንብ አፕሮፕሪሊ ኮሚኒኬት ሳይደርሱ ለህብረተሰቡም ለጤና ባለሙያ ሌላም አንደኛ ለሮንግ ለሆነ ኢንፎርሜሽን በር ይከፍታል። ሁለተኛ የሚደርስብንም ዳሜጅ ሊጨምር ይችላል። ስለዚህ አትሊስት እነዚህ ሁለቱን ነገሮች በተለይ ግን ቅድሚያ በጀት የሚሆን ምን ለጤና ማድረግ በጣም አስፈላጊ ነገር ነው። እስከዛሬ ድረስ እንግዲህ ግሎባል ዋን ሄልዝ ኢኒሺዬቲቭ የተለያዩ ስራዎችን ሰርቷል እና ከዚህ በኋላ አሁን እጅ ላይ ቅድም ከጠቀስካቸው ውጪ ምን አሉ? እስኪ ለማሳካት የታሰቡ ዋና ነገሮች አሉ? ከዚህ በኋላ ግሎባል ዋን ሄልዝ ኢኒሺዬቲቭ ምን ያሳካል ብለን እንነሳ? ግሎባል ዋን ሄልዝ ኢኒሺዬቲቭ እንግዲህ ብዙ ችግሮችን በህብረተሰባችን ውስጥ ስላሉ ብዙ ዓላማዎች አሉት። አንዱ ግን አሁን መስከረም ላይ መጥቼ ነበረ። ቁጭ ብለን ከጤና ጥበቃ ጋር በጣም ጤና ጥበቃ ቅድሚያ ሰጥቶት በደንብ እየተነጋገርን ያለ ነው። ቅድም ትንሽ የጠቀስኩት ለምሳሌ የደም ካንሰር ጉዳይ ነው። በጣም ብዙ የህብረተሰባችን ክፍል ይጎዳል። ልጆችም ይጎዳሉ፣ አዋቂም ይጎዳል። የተለያየ ሊምፎማ በሚባለው በሽታ ላይ እኛ ዩኤስ እና አሜሪካና ኢትዮጵያ ተባብረው የሊምፎማን እንደ መንደርደሪያ አድርጎ ሌሎችንም ካንሰሮች የሚቀነሱበት እንትኑ ደግሞ በሽታውን የማግኘቱና የትሪትመንቱ ማዕከል እዚሁ ሆኖ ኢቨን ገንዘብም ያለው ሰው ታይላንድ እንትን ሄደ፣ ያው እንሰማለን አይደለም፣ ደቡብ አፍሪካ ምናምን እዚህ ሀገር ሄደ ከመባል የሚቀንስበት ኢኮኖሚካሊም ይጠቅማል፣ የሰውንም ህይወት ያድናል። ምናልባት ደግሞ ለሀገሪቱም ኢኮኖሚ ጀነሬት ሊያደርግ ይችላል። ግን በጤና ጥበቃ መሪነት እኛ በዛ ካንሰር እንትን ላይ የተለያዩ ነገሮች 4 እቅድ አለው። 4 ኤሪያ ላይ ፕራዮሪቲ ሰጥተን ለመስራት እናስባለን። አንደኛው ከኢትዮጵያ ቲሹ ብለድ ባንክ ጋር ተባብረን ያው ጤና ጥበቃ ውስጥ ያለው ተባብረን አዲስ ቴክኖሎጂ ካርቲ ሴል ቴራፒ የሚባል መንገድ አለ። ካርቲ ሴል ቴራፒ አሁን አፍሪካ ውስጥ የለም። ያው አፍሪካ አንደኛን ለማለት ሳይሆን ግን ኢትዮጵያ በደንብ ኮሚት አድርጋ ብታደርግበት ካለው የካንሰር በርደን ብዙ አንጻር በጣም ጠቃሚ ነው። ካርቲ ሴል ቴራፒን ኢትዮጵያ ውስጥ ለማስጀመር እናስባለን። ከሱ ጋር አብሮ የሚሄደው ያንን ካንሰር ያለባቸው ሰዎች ትሪት ከማድረግ በፊት በሽታው ምን እንደሆነ በደንብ መታወቅ አለበት አይደለም። በሽተኞቹ እንዴት ነው የሚደረጉት የሚለውን የፓቶሎጂ ፌሎሺፕ እሱን ደግሞ የሚመሩ ሌሎች አሜሪካ ያሉ ኢትዮጵያን አሜሪካንስ ፓቶሎጂስት የሆነች ሰው ትመራለች። ካርቲ ሴል ቴራፒውን የኦሃዮ ስቴት እና ሌላ ያን ቴክኖሎጂ የሚያመጣ ድርጅት ጋር እየተባበርን እንሰራለን። ሶስተኛው ስታንዳርድ ኦፍ ኬር የካንሰር መድኃኒትንም ክሊኒካል ትራያልም እየተሰራ ሙከራዎች እየተደረጉ ስታንዳርድ ኦፍ ኬሩን ለማሻሻል ከአንድ ድርጅት ጋር ፋርማሲቲካል ድርጅት ዶኔት የሚያደርግ መድኃኒቱን ያን መድኃኒት ገና ኢትዮጵያ ውስጥ ሬጅስተርድ አይደለም፣ ሬጅስተር ተደርጎ እንዲሰራ እሱን እየተጣጣርን ነው። ሶስተኛው ፓርት እሱ ነው። በአራተኛ ደረጃ ደግሞ ካንሰርን በደንብ ውጤት ያለው ሕክምናን ለማድረግ የካንሰር በሽተኛውንም የጤነኛውንም ጄኔቲክ ኮዶች ማወቅ አለብን። ስለዚህ ያንን ጂኖሚክ ሲኮንሲንግ እስከ 5000 ሰው ድረስ ለመስራት ሌላ ድርጅት ጋር ደግሞ የተባበረ ነው። ያ ድርጅት ነው ኮስቱን ሁሉ ወጪውን እሱ ይችላል። የፋርማሲውቲካል ስታንዳርድ ኦፍ ኬሩን ይችላል። ትብብር ነው። ፓቶሎጂስት ከአትላንታ አካባቢ ፌሎሺፑን ስልጠናውን ይመራል ከጥቁር አንበሳ ጋር። ጥቁር አንበሳ ውስጥ ሴንተር ኦፍ ኤክሰለንስ ተቋቁሞ በሚኒስትር ኦፍ ሄልዝ ጤና ጥበቃ ኢንዶርስድ የሆነ ሴንተር እየተቋቋመ ነው።
ዋናው ግን ያንን እንግዲህ በሽተኛ ከሆኑ ወዲያ በካንሰር በተለይ ደም ካንሰር ጋር ይሄ ካርቲ የሚባለው አዲሱን ሴል ቴራፒ ለማምጣት አንዱ ትልቅ የምናስበው እንደው አዲስ የቅርብ ጊዜ ኢኒሽቲቭ ስለሆነ አሁን መስከረም ላይ የጀመርነው ኢኒሽቲቭ ነው። በጣም ትልቅ ውጤት ያመጣል፣ የብዙ ሰዎችን ህይወት ያድናል ብዬ የምገምተው ኤሪያ ነው እሱ። እንግዲህ እኛም ተስፋ እናደርጋለን፣ ይሄ እውን እንዲሆን እንዲሳካ ተስፋ እናደርጋለን። ፕሮፌሰር እስካሁን ለሰጡን ጊዜ እጅግ አድርጌ አመሰግናለሁ። እንደው ከመለየታችን በፊት ግን ለማህበረሰቡ ማስተላለፍ የሚፈልጉት መልእክት ስለ ግሎባል ዋን ሄልዝ ኢኒሺየቲቭ ሊሆን ይችላል፣ አጠቃላይ ስለ ጤናችን ማለት የሚፈልጉት ነገር ካለ? እሺ፣ አመሰግናለሁ። በመጀመሪያ ዋናው ነገር ማለት የምፈልገው እንግዲህ ዋን ሄልዝ ላይ እንደሚሰራ ሰው ህብረተሰባችን ዴይ ቱ ዴይ ህይወቱ ከእንስሳ ጋር በተገናኘ ነው። የኛ ኑሮ በጣም ቴክኖሎጂ ባልዳበረ ሀገር ነው የምንኖረው። አብዛኛው ህብረተሰባችን ኢትዮጵያን ካሰብን 85-90% ሩራል በግብርና ላይ የሚኖር ነው። ከተማም ውስጥ ያለነው የምግብ አበላላችን አሁን ብዙ ቤቶች ነው እንደውም በትላልቁ የተጻፈ በቅርብ ጊዜ ቁርጥና ክትፎ የሚል ቤቶች አያለሁኝ። እና ከአመጋገባችን ለገጠር ውስጥም ላለ ትራንስፖርት የምንጠቀመው እንስሳን ነው። የቤት ጥበቃ ምናምን የምናደርገውም ወይም በየመንገዱ የምናየው ውሻ ነው። ብዙ ነገሮች ኢንተር ኮኔክትድ ስለሆንን ይህንን ነገር ህብረተሰባችንም መንግስትም ደረጃ ዋን ሄልዝ በጣም አስፈላጊ የእኛ ጤና የእንስሳት ጤና ከሰው ጤና ጋር የኢንቫይሮንመንት ጤና እነዚህ በጣም የተሳሰሩ ነገሮች መሆናቸውን አውቆ የምናደርጋቸው ነገሮች በሙሉ በትብብር መሆን አለበት። ያንን የዋን ሄልዝ ዳይሜንሽንን ባገናዘበ መልኩ እንዲሆን በጣም አሳስባለሁ። ግን ጤናን በተመለከተ ህብረተሰባችን የሁሉም ሰው እንደ ሰው የራሳችን እንትን አለን። ግንዛቤውና አቅሙ ነው እንጂ የሌለን ጤነኛ እንድንሆን ጤናችንን ጠብቅ ብዬ ዝም ብዬ ባሳስብ እንዴት አድርገ ምን መድኃኒት ሰጥተን ብዙ ጥያቄ ሊመጣ ይችላል። ጤናን ጠብቅ ብቻ አይደለም፣ ግን እንደ ሲስተም ደረጃ ግን እነዚህ ዋን ሄልዝ የሚለውን ነገር በደንብ ተገንዝበን የኢትዮጵያ መንግስትም እንደገና ቀደም ብየዋለሁ በጣም ማሳስበው ለጤና ትልቅ ፕራዮሪቲ ቅድሚያ ሰጥቶ ያለውን በጀት ሪሶርስ ማቴሪያል ማዋል ያስፈልጋል። ከጤናም በላይ ለሳይንቲፊክ ነገሮች በአፍሪካ አንድነት ደረጃ የተስማሙ ስምምነት አለ። ለሳይንስ የጂዲፒ የዚህ ኢኮኖሚን ይሄን ያህል ፐርሰንት ትንሽ ፐርሰንት ነች እሱ ግን ያንን የሚያውል የአፍሪካ ሀገር በጣም ጥቂት ነው። አብዛኛውንም ኢትዮጵያ ማታውል በጣም ትንሽ ነው የምታደርገው። ስለዚህ ኢትዮጵያ እንደ ሀገር በደንብ ጥሩ በጀት ለጤና እና ለሳይንስ ማዋል እንዳለባት ትላለሁ። በዚሁ አጋጣሚ በጣም ብዙ እየተባበሩ ያሉ ብዙ እየተጣጣሩ ያሉ የኢትዮጵያ መንግስት ድርጅቶች ሰራተኞች አሉ። አሁን ቅድም እንዳልኩት ኢትዮጵያ ጤና ምርምር ኢንስቲትዩት፣ አርማወር ሃንሰን ሪሰርች ኢንስቲትዩት አላነሳነውም ዛሬ፣ ግን ከአርማወር ሃንሰን ጋር ብዙ አብረን እንሰራለን። ጤና ጥበቃ ነው። የኢትዮጵያን ፉድ ኤንድ ድራግ አድሚኒስትሬሽን ኤፍዳ ጋር ብዙ እንሰራለን። ከብዙ ዩኒቨርሲቲዎች ጋር አብረን እንሰራለን። በጣም ይህን ሁሉ ባለን አቅም ደረጃ እንድንደርስ የነሱ አስተዋጽኦ ነው በጣም ትልቁን ድርሻ የሚወስደው የነሱ ስለሆነ በዚሁ አጋጣሚ አመሰግናለሁ። እናመሰግናለን። መልእክቱ ደርሷል። እንግዲህ እናንተም በግሎባል ዋን ሄልዝ ኢኒሺየቲቭ በኩል ለምታደርጉት እንቅስቃሴ እጅግ አድርገን እናመሰግናለን። እሺ፣ አመሰግናለሁ። ተመልካቻችን ከግሎባል ዋን ሄልዝ ኢኒሺየቲቭ ኤክስኪዩቲቭ ዳይሬክተር ፕሮፌሰር ወንደሰን ገርቤስ ጋር ያደረግነው ቆይታ የተከታተላችሁትን ይመስል ነበረ። እስካሁን ድረስ ቆይታችሁን ከኛ ጋር አድርጋችሁ ስትከታተሉ ስለነበረ እጅግ አድርገን እናመሰግናለን። ከቆይታችን ብዙ እውቀት እንዳተረፋችሁ፣ ብዙ ነገር እንደተማራችሁ ምንም ጥርጥር የለንም። የዛሬ ሐኪም ቤት ፕሮግራማችን በዚህ ተጠናቀቀ። ቸር ሰንብቱ። you